ከ18 ዓመታት እስር በኋላ ይቅርታው ደርሷቸውና እድለኛ ሆነው ከእስር ተለቀዋል። ጴጥሮስ ኦኮ በኬንያ ድሆች ላይ በተሳሳተ መንገድ የሞት ፍርድ መበየኑ የተለመደ ሆኗል ይላሉ። የፈረሰ የፍትህ ስርዓት ነበር ያለን። አንዳንድ ፍርድ ቤቶች በሚያነቡት ብይን እንኳን በዳኞች የተጻፉ አልነበሩም። የፍርድ ውሳኔው የሚመጣው ከሌላ ቦታ ተጽፎ ነበር። ለዚህም ነው በእስር ላይ የሚገኙት አብዛኛዎቹ ታሳሪዎች የማይገባቸውን ፍርድ ተበይኖባቸው ተዘግቶባቸውና ታስረው የሚገኙት። በጎርጎሮሳውያኑ ጥር 2023 ዓ.ም በኬንያ የሚገኙ የሰብአዊ መብት ቡድኖች ያቀረቡት ዘገባ እንደሚያሳየው የሞት ፍርድ ከተፈረደባቸው ሰዎች መካከል አብዛኞቹ ዝቅተኛ ገቢ ያላቸው ናቸው። እነዚህ እስረኞች ትክክለኛ ውክልና ወይም ጠበቃ ማግኘት አይችሉም። በጎርጎሮሳውያኑ አቆጣጠር በ80ዎቹና 90ዎቹ ዓመታት የታሰሩት ሰዎች የሀገሪቱ የፍትህ ስርዓት በሙስና ሲበላሽ በቁጥጥር ስር የዋሉ መሆናቸው ተገልጿል። ይሁንና የተፈረደባቸው ሁሉ ግን ጥፋተኞች እንዳልነበሩ ነው የተገለጸው። ከነዚህ መካከል ጴጥሮስ ኦኮ ይገኙበታል። ይህን ሰው እዛ እስር ቤት እያለ ነው እኔ የመጣሁት። ዳቦ ሰርቆ ነበር የታሰረው። አንድ ዳቦ በመስረቁ ነው የሞት ፍርድ የተበየነበት። 25 ሚሊዮን አይደለም፣ አንድ ዳቦ ነው። እና ሰውየው ከ1996 ዓ.ም ጀምሮ እስከ ዛሬ እስር ላይ ይገኛል። ባለፈው ዓመት ህዳር ወር የኬንያ ጠቅላይ ፍርድ ቤት በሀገሪቱ ምክትል ፕሬዚዳንት ሪጋቲ ጋቻጋ ላይ የመሰረተውን የ$60 ሚሊዮን የሙስና ቅሌት ክስ ውድቅ አድርጎታል። ይህ ብቻ አይደለም። ባለፈው ጥቅምት ወር መጀመሪያ ላይ የኬንያ አቃቤ ህግ ዳይሬክተር ኑረዲን ሃጂ አዲሱ የኬንያ ፕሬዝዳንት ወደ ስልጣን እንደመጡ በዊሊያም ሩቶ አጋሮች ላይ ያነጣጠረውን የሙስና ቅሌት ክስ ሽረዋል። እነዚህ ክስ የተሻራላቸው አብዛኞቹ ተጠርጣሪዎች አሁን የፕሬዝዳንት ዊሊያም ሩቶ የካቢኔ አባላት ናቸው። የኬንያ የሰብአዊ መብት ኮሚሽን በአሁኑ ወቅት የሞት ቅጣትን በሀገሪቱ እንዲሻር ለማድረግ ጥረት በማድረግ ላይ ይገኛል። ምንም እንኳ የሞት ቅጣት አሁንም በኬንያ ህጋዊ ቢሆንም ወንጀልን በመዋጋት ረገድ ውጤታማ አለመሆኑንና ድሆች ላይ ብቻ ማነጣጠሩን የኬንያ የሰብአዊ መብት ኮሚሽን አጽንኦ ሰጥቶ ጠቅሷል። በኬንያ የመጨረሻው የሞት ቅጣት የተበየነበት ሰው ከተገደለ 35 ዓመታት እንዳለፈውም ከኬንያ የደረሰን ዘገባ። ጤና ይስጥልን የጋዜጦች አምድ ዝግጅት ተከታታዮቻችን፣ በዚህ ሳምንት አፍሪካን በተመለከተ ከተጻፉ ጉዳዮች መካከል የሮማን ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ የአፍሪካ ጉብኝት አንዱ ነው። የሊቀ ጳጳስ ፍራንሲስ ጉብኝት በርካታ ጋዜጦች በፊት ለፊት ገጻቸው ይዘውት የወጡ ሲሆን የጀርመኑ ዙዶቼ ጋዜጣ ጳጳሱ በዚህ ሳምንት ወደ ኮንጎና ደቡብ ሱዳን የተጓዙት ሰላም፣ ብዝበዛና ስደትን የተመለከቱ 3 መልእክቶችን ይዘው ነው በማለት ጽፏል። ሌላው የጀርመን ጋዜጣ ዲ ታገሳይቱንግ ደግሞ ኪንሻሳ የጳጳሱን ግልጽ ንግግር አከበረች በሚል ጳጳሱ በኪንሻሳ ያደረጉትን ጠንካራ ንግግር በተመለከተ በሐሙስ እትሙ ተከታዩን ዘገባ አስፍሯል። ርዕሰ ሊቃነ ጳጳሳት ፍራንሲስ ለመቀበል ማክሰኞ ምሽት በኪንሻሳ በተሰበሰቡት ታላላቅ ሰዎችና ዲፕሎማቶች ሀሳብ ውስጥ ምን እንዳለ ዓለም አያውቅም በማለት ጽሑፉን ይጀምራል። እንደ ጋዜጣው ጳጳሱ ያለፈው ማክሰኞ ምሽት ኮንጎ ሲደርሱ ያደረጉት ንግግር በጎርጎሪያኑ 1960 ዓ.ም የሀገሪቱ የነጻነት ጀግና ፓትሪስ ሉሙምባ ያደረጉትን የመጨረሻ ንግግር ይመስል ነበር። ከዲሞክራቲክ ኮንጎ እጃችሁን አንሱ፣ ከአፍሪካም እጃችሁን አንሱ። አፍሪካን መዝረፍ እንዲያበቃ የካቶሊክ ቤተክርስቲያን ለሀብታምና ለኃይለኞች ጥሪ ታቀርባለች። ይህ የምትመዘብሩት ማዕድን አይደለም፣ የምትዘርፉትም መሬት አይደለም። አፍሪካ የዕጣ ፈንታዋ ወሳኝ ትሁን ሲሉ ጠንከር ያለ ንግግር ማድረጋቸውንም ጋዜጣው አስነብቧል። እንደ ጋዜጣው አንድ ነጭ እንዴት እንዲህ ሊናገር ይችላል ብለው አንዳንዶች የጳጳሱን ንግግር እንደ ምጸት ሊያስቡት ይችሉ ይሆናል። ምክንያቱም የአሜሪካ ኢምፔሪያሊዝም ወረራ እንዲሁም በአፍሪካ እስካሁን ድረስ አሻሚ ሚና በሚጫወተውና የሀገሪቱን ነባር ባህል፣ ቋንቋና እምነት ያጠፋውን ቅኝ ግዛትን ጨምሮ በቤተ ክርስቲያኒቱ መሪዎች ጭምር የተቀረጸ ነበርና ቢያንስ ርዕሰ ሊቃነ ጳጳሱ በአፍሪካ የተካሄደውን ነገር በትክክል አውግዘዋል። እሳቸው ካልሆኑ ማን ሊያወግዝ ይችላል ሲልም ይጠይቃል። ኮንጎ ውስጥ ማንም ፖለቲከኛ እንደዚህ አይነት ተአማኒነትና ድፍረት የተሞላበት ቃል መናገርና
በስልጣን ላይ ላሉት ማስጠንቀቂያ መስጠት አይቻልም የሚለው ጋዜጣው እንዲህ ያለው ጉዳይ ተራ የኮንጎ ዜጎችን ዘብጥያ የሚያወርድ ነው በማለትም በሀገሪቱ ያለውን የመልካም አስተዳደር ችግር ጋዜጣው ተችቷል። በዚህ የተነሳ እንደ ጋዜጣው ኮንጎ ውስጥ ከካቶሊክ ቤተክርስቲያን የበለጠ የሚከበር ጋዜጣ በዚህ ሳምንት ባወጣው ዘገባ ደግሞ ቶጎ ከዲሞክራሲ ይልቅ ልማትን መርጣለች በሚል ስለ ሀገሪቱ መልካም አስተዳደር ዘርዘር ያለ ዘገባ ይዞ ወጥቷል። ፕሬዚዳንት ጆ ባይደን በታህሳስ ወር በአፍሪካ መሪዎች ጉባኤ ላይ እንደተናገሩት ዲሞክራሲ ሁላችንንም የሚያጋጥሙንን ፈተናዎች ለመፍታት ምርጥ መሳሪያ ነው ማለታቸውን በመጥቀስ ጋዜጣው ዘገባውን ይጀምራል። ይህንን እምነት አፍሪካውያንና አሜሪካውያን ይጋሩታል የሚለው ጋዜጣው ጉዳዩ በአንዳንድ የአፍሪካ ሀገራት ተሳታፊዎች ግን ተቀባይነት የለውም። ከነዚህም መካከል ሩዋንዳን ለ30 ዓመታት የመሩት ፖል ካጋሜና ከነቤተሰባቸው ቶጎን ለ56 ዓመታት የመሩት ፋውሬ ናንሲንግቤን ይገኙበታል። ምንም እንኳ በዋሽንግተን ስለ ዲሞክራሲ ሲወራ በምትኩ እርዳታ ለማግኘት ደስተኛ ቢሆኑም ሁለቱም ፕሬዝዳንቶች ህዝባቸውን የሚመሩት በሌላ አማራጭ ነው፣ ስለ ልማት ተስፋ በመስጠት አምባገነናዊ አገዛዝን ማራመድ። ይህም እንደ ጋዜጣው በአፍሪካ መሪዎች ዘንድ ተወዳጅነቱ እየጨመረ የመጣ ማህበራዊ ውል ነው። ሞ ኢብራሂም ፋውንዴሽን በዚህ ሳምንት ይፋ ባደረገው ዓመታዊ የአስተዳደር መረጃ ጥናት ከ60 በመቶ በላይ አፍሪካውያን ባለፉት 10 ዓመታት ዲሞክራሲ ባሽቆለቆለባቸው ሀገራት እንደሚኖሩ አረጋግጧል። ነገር ግን በተመሳሳይ ጊዜ የጤና አጠባበቅና የኢኮኖሚ ልማት በአብዛኛዎቹ ሀገራት መሻሻል አሳይቷል። በጎርጎሪያኑ 2005 ዓ.ም አባታቸው ናንሲ ኢያዴማ ከሞቱ በኋላ ስልጣን ከአባታቸው የተቀበሉት የአሁኑ የቶጎ ፕሬዝዳንትም በዲሞክራሲና መልካም አስተዳደር ምትክ የልማት ባለራዕይ ሆነው በመቅረብ ሎሜ የተባለውን የሀገራቸውን ወደብ እያስፋፉ መሆኑንና ዲጂታል ትራንስፎርሜሽን በሚል በሀገሪቱ ከፍተኛ ፍጥነት ያለው የኢንተርኔት ወጪ ለመቀነስ እየሞከሩ መሆኑን ዘገባው አመልክቷል። አምባገነን አገዛዛቸው ያንገሸገሸው የሀገሬው ሕዝብ ግን ከልማቱ ይልቅ የ56 ዓመታት የቤተሰብ አገዛዝ እንዲያበቃ ብርቱ ፍላጎት እንዳለው 16 ቀን 2023 ዓ.ም ከዚህ ዓለም በሞት የተለዩትን የቤት ሰራተኞች መብት ተሟጋች ሜርትል ቢትቦይን በተመለከተ በዚህ ሳምንት ዘገባ ይዞ ወጥቷል። በ75 ዓመታቸው ከዚህ ዓለም በሞት የተለዩት ቢትቦይ በደቡብ አፍሪካ የመጀመሪያ የሀገር ውስጥ ህብረት በተሳካ ሁኔታ የመሰረቱ ሴት ናቸው። ከአፓርታይድ ጋር በነበረው ትግል የቤት ሰራተኞችን በመምራት የደሞዝ እኩልነትና የቅጥር መብት እንዲኖራቸው ግፊት ማድረጋቸውንም ጋዜጣው ጽፏል። የመብት ተሟጋቿ በአንድ ወቅት እሳቸውን በቤት ሰራተኝነት በማገልገላቸው የሚደርሰውን በደልና ኢፍትሐዊነት ያውቁታል። ይህንን በደል በማጋለጥ ዘክላሪዮን በተባለው ለኬፕታውን ጋዜጣ በ1971 ዓ.ም የተቃውሞ ደብዳቤ መጻፋቸውንም ገልጿል። የቤት ሰራተኞች ምንድነው የምትፈልጉት ብላችሁ ከጠየቃችሁን መልሱ ቀላል ነው፣ እንደ ማንኛውም ሰራተኛ መብት እንዲኖረን እንፈልጋለን በሚል ለጋዜጣው የተቃውሞ ደብዳቤ መጻፋቸውንም ገልጿል። ደብዳቤው ታትሞ ከወጣ ከጥቂት ዓመታት በኋላም ከ300 በላይ ሰራተኞች ተጋብዘው በደላቸውን ማሰማት ችለዋል። ወይዘሯ ከአጋሮቻቸው ጋር በመሆን በ1980ዎቹ አጋማሽም በሀገሪቱ የመጀመሪያውን የደቡብ አፍሪካ የቤት ሰራተኞች ህብረትን መሰረቱ። በ2008 ዓ.ም ዓለም አቀፍ የቤት ሰራተኞች ትስስርን የመፍጠር ዘመቻን በመምራትም በ2011 ዓ.ም ዓለም አቀፍ የሥራ ስምሪት 189 የሚባለውን የቤት ውስጥ ሥራ ስምምነት እንዲፈጠር አድርገዋል። ከሁለት ዓመታት በኋላም የዓለም አቀፍ የቤት ውስጥ ሰራተኞች ፌዴሬሽን እንዲቋቋም አድርገዋል። በዚህ ተቋምም የመጀመሪያ ፕሬዝዳንት ሆነው በመመረጥ ከዚህ ዓለም በሞት እስከተለዩበት ጊዜ ድረስ ማገልገላቸውን በመጥቀስ ጋዜጣው ዘገባውን አጠቃሏል። አድማጮች፣ የዛሬው የጋዜጦች አምድ ዝግጅት በዚህ ተጠናቋል። በኦሮሚያ ክልል በምዕራብ አርሲ ዞን በሻሸመኔ ከተማ ቤተክርስቲያን ለመጠበቅ የወጡ ምዕመናን በጸጥታ ኃይሎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አስታወቀም። የኢትዮጵያ ብሔራዊ ባንክ ከመጪው ሰኞ ጀምሮ የሚከፋፈል 5 ቢሊዮን ብር ወደ መቀለ መላክ መጀመሩ መንግሥት አስታወቀ። የገንዘቡ መጠን ከዚህ በፊት ይላክ ከነበረው 20 ሚሊዮን ብር በብዙ እጥፍ የላቀ መሆኑን የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ ሬድዋን ሁሴን ገልጸዋል። በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስቴር ሞሊፊ በመጪው ሳምንት ወደ ኢትዮጵያ ሊያቀኑ ነው።